ሰላም የኔ ውድ ቤተሰቦች እንደምን ዋላችሁ እንደምን አመሻችሁ። እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ ቅመምዬ እንደተሻላት ተስፋ አደርጋለሁኝ። ምክንያቱም ብሩክ ያለማየሁ ልጅ ሰው ስወድ አምርሬ የመጀመሪያ ነው እያለ መጥተዋል። ያው መውደድን ብቻ ሳይሆን ያው ፍቅሩም የፈቀራት የመጀመሪያ ቅመሟ ናት። የምር ያቺ ዋተዋት ይሄ እሷ ፍቅሯት በዛን ሰዓት አሁን ፍቅር ብሩክ ፍቅር ውስጥ ገብቷል ብላችሁ አሁን ኢማጂን ታደርጋላችሁ። እና የውሸት አጀንዳ ነው። ያው ቀጥላበታለች። አሁንማ ለይቶላታል። ሁለትም ቻናል ከፍታለች። አንዱ ተወስዶብኛል እያለች ነበረ። እውነትን ከወሰደው ይመቸው። እኔ ብሞት ሰብስክራይብ አላደርጋትም። ብሞት ማለት ነው ማርያምን። እንግዲህ ቅመም የኔ ቆንጆ እግዚአብሔር ይማርሽ። አንዳንድ ሰዎች ነገራቶችን በሌላ መንገድ እያሰባችሁት ነበረ። የሆነ ሰው አደረገ ማለት የሆነ ሰው ያደርጋል ማለት አይደለም። አንቺ ያደረግሽ ማለት እኔ ያደርጋለሁ ማለት አይደለም። በቃ ሐኪም ቤት ሄደ የታመመ በዛ ነገር ነው የታመመ ግዴታ ይባላል። የህፃን ጨዋታ የህፃን አስተሳሰብ አታስቡ። ይሄ በእናንተ አይጠበቅም ማለት ነው። ብሩክና ሀሰን በእነሱ መሀል አትግቡ፣ የምር አትግቡ። ልጆቹ እኔ እንጃ። እስኪ መጀመሪያ ቪዲዮአቸውን እዩ። ለዚህ የደረሱት እኮ ተያይዘው ነው። ሁለቱም ተያይዘው ነው የደረሱት። የእናቴ ልጅ እየተባባሉ አይደል እንዴ? እና በአንድ ያው ሰው ልጅ እኮ ፍጹም አይደለም አይደለ? ይሳሳታል። እኔ አሁን በዚህ ደቂቃ ስንቴ እንደተሳሳትኩኝ ማለት ሰው ነኛ። እና ሰው ፍጹም አይደለም። እናንተ የምታስከብሩ እናንተ ናችሁ። በእውነት አሁን ምንቴ በጣም አሁን መስመር ስቷል አይደለ? ለምንድን ነው? እናንተ ናችሁ በጣም እየሰደባችሁት። እንደዛ ሲያወራ ትሰድቡታላችሁ። በጣም በቃ አይደለ? መስማር ስቷል። ጌታን በጣም በቃ የሚናገራቸው ነገሮች እንዴት እንደሚደብሩ ማለት ነው። እና ምንድን ነው አንደኛ የኦዲየንስ እያናደደ ነው፣ ከእዩም ጨምሮ ማለት ነው። ሁለተኛ ነገር ደግሞ እልህ ውስጥ ገብተዋል። መልስ የሚመልስለት ሰው ስላጣ ማለት ነው። ያ ደግሞ መሆን የለበትም። በቃ ይሆን የፈለገ ነገር ይናገር፣ ጸጥ ማለት ይቻላል አይደል? የእውነት ይቻላል። ላይቭ ገብታችሁ እሱ ቤት ማለት ነው ኮንቨርሴሽን ማድረግ አልነበረባችሁም። እውነትም የጨረቃ ፋሚሊ ከሆናችሁ ማለት ነው። እና በእንደዚህ አይነት ወይ አይደለም ጨረቃዎቹ የምታስከብሯቸው ማለት ነው። እንግዲህ ያቺን ውልክፏ ቻናል ተወስደዋል ወስዶብኛል ብላ አዲስ ቻናል ከፍታ መጣ። እያየዋት ነበረ ማለት የተቆራረጠ ነው ያየሁት። በእርግጥ አላየዋትም ደግሞ አላያትም ብላ ብሩክ አሁንም ስሙ እያነሳች ነው። አዲስ አበባ ሄዳለሁ ብላለች። እንግዲህ ሂጂና እኒሽ ብለንሽ ነበረ፣ እየርሽ አይደለም። ሀቢባ ጋም ብለሽ ነበረ፣ በዛን ቀረሽ። እኔ እንደሚመስለኝ እዩ ማለት ነው የምር አፍቅሯት ሳይሆን ስላፈቀርኩ ስለወደድኩ ነው ይሄንን ሁሉ መንገድ የሄድኩት እንደምትል አልጠራጠርም። ዋንዴ ማለት ነው በእውነት አሁን ግን በጣም አልሸነፍ ባይ ውስጥ ናት። ግን አንድ ቀን እንደምትል ተስፋ እናደርጋለን። ምክንያቱም እሱ ባለፈው ሄደ አጣት፣ ከዚህ በኋላ ጥያቄ አይሆንብኝም ብሎ በ4 ነጥብ ዘግቶታል። ከዛን ቀን ጀምሮ አንድን ቀን በስህተት ሜንሽን አድርጓት አያውቅም።